ፀሐይ ዓለም ምድርን እየዞረች ብርሃኗን ለሰው ልጆች በደንብ መለገስ ባልጀመረችበት በመጀመሪያዎቹ ቀናት የሰው ልጅ በቅድስት ሥላሴ አርአያና አምሳል ከመፈጠሩ በፊት በዓለመ መላእክት መሰረተ ፍጥረቱን የሚያናውጥ ክህደት ሲፈጠር የፈጠረን አምላክ እስኪገለጽ ባለንበት ጸንተን እንቁም የሚል የሰማይን መልእክት እንዲያደርስ የተመረጠ መልአክ። በብሉይ ዘመናት የእግዚአብሔርን መልእክት ከሰማያት ወደ ሰዎች ፍርሃትን፣ ተስፋን፣ ፍርድንና ቃል ኪዳንን በማምጣት ታሪክን ለዘላለም በሚቀይሩ ሁኔታዎች ውስጥ የነበረ መልአክ። ዓለም በጨለማ አዘቅት ውስጥ በነበረችበት በዚያ የጨለማ ዘመን ለዓለሙ ሁሉ የመዳን ብስራትን ይዞ ከብላቴናዋና ከቅድስተ ቅዱሳን ድንግል ማርያም ደጃፍ ድረስ የመጣው መልአከ ብስራት ቅዱስ ገብርኤል ከነቢዩ ዳንኤል እስከ ሰለስቱ ደቂቅ ከካህኑ ዘካርያስ እስከ ቂርቆስ ወኢየሉጣ ድረስ ታሪኩን የምናውቀው መልአከ ራማ ቅዱስ ገብርኤል ማን ነው? በታኅሳስ 19ስ ምን አደረገ? ቅዱሳን መላእክት በነገድ 99 መሆናቸው ቢታወቅም ብዛታቸውንና ቁጥራቸውን ከአንዱ እግዚአብሔር በቀር የሚያውቅ ሰው የለም። ብዛታቸውና ቁጥራቸውን ለይቶ ማወቁ ቀርቶ ስማቸውን እንኳን የሚያውቅ አይገኝም። ምንም እንኳ ስማቸው ባይታወቅም የተለያዩ መንፈሳዊ ተልእኮ አላቸው። ከነዚህም መካከል ለሰላምና ለይቅርታ የሚላኩ አሉ። ለመዓትና ጥፋት የሚላኩና የሚታዘዙ መላእክት አሉ። እንግዲህ ለሰላምና ለይቅርታ ከሚታዘዙት መላእክት መካከል አንዱ መልአኩ ቅዱስ ገብርኤል ነው። በጥንተ ተፈጥሮ እግዚአብሔር መላእክትን ፈጥሮ ለጥቂት ጊዜ ተለይቷቸው ነበር። በዚህ ጊዜ ሳጥናኤል በቦታ የበላይነትን ደረጃ ይዞ ስለነበር በበታቹ ያሉትን አይቶ እነዚህን የፈጠርኩ እኔ ነኝ ሲል ስለተናገረ መላእክቱ ሁሉ ተከፋፈሉ፣ እርስ በእርሳቸውም ተለያዩ። ከእነሱም መካከል እሱ ነው የፈጠረን የሚሉ ሲኖሩ የቀሩት ድምፅ ሳይሰጡ መልአኩ ቅዱስ ገብርኤል ደግሞ ፈጣሪያችንን እስክናገኘው ድረስ በያለንበት እንጽና፣ በየቆምንበትም እንቆይ በማለት መላእክትን ያጽናናና በያሉበት ያረጋጋው መልአክ ቅዱስ ገብርኤል ነበር። መልአኩ ቅዱስ ገብርኤል በእግዚአብሔር ዘንድ ባለሟልነት ያለው መልአክ እግዚአብሔር ባለሟል መሆኑንም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ሲል ለካህኑ ለዘካርያስ አረጋግጦለታል። ቅዱስ ገብርኤል ከሰባቱ ሊቃነ መላእክት አንዱ ሲሆን በእግዚአብሔር ቀኝ የሚቆም የጌታ ባለሟል የሆነ ታማኝ መልአክም ነው። ከጥንትም ጀምሮ በአገልግሎት ሰጪነቱ በፈጥኖ ደራሽነቱና በተራዳይነቱ በአማላጅነቱ በምዕመናን ዘንድ የታወቀ ነው። በብሉይና በሐዲስ ኪዳን ዘመን በስሙ ለተማጸኑና በአማላጅነቱ ላመኑ ሰዎች ሁሉ የፈጸማቸውን ድንቅ ስራዎች በአጭሩ እንገልጻለን። የቅዱስ ገብርኤልና የቅዱስ ሚካኤልን ድርሳኖች በምናነብበት ጊዜ በተግባር አፈጻጸም በኩል ተወራራሽ ሆነው እናገኛቸዋለን። ይሁን እንጂ መካኖች ልጅ እንዲወልዱ በማብሰርና አንዳንድ ቅዱሳንንም ራእይ እንዲያዩ የሚረዳው አብዛኛውን ጊዜ ገብርኤል ሆኖ እናገኘዋለን። ይህንን ታሪኩን ለመግለጽም በመጽሐፍ ቅዱስ ውስጥ እንደምናውቀው ማኑሄ የሚባል አንድ ሰው ነበር። ሚስቱ መካን ነበረች፣ ልጅም አልወለደችም። እግዚአብሔር መልአክ ለሴቲቱ ተገልጾ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ አላት። ይህንንም ለባሏ ነገረችው። እርሱም ስለተጠራጠረ እንደገና የእግዚአብሔር መልአክ ለሴቲቱ በእርሻ ስትሰራ ሳለች ተገለጠላት። ማኑሄም ከእርሷ ጋር አልነበረም። ሄዳም ከአሁን ቀደም ያየሁት ሰው እንደገና ተገለጠልኝ ስትል ለባሏ ለማኑሄ ነገረችው። ማኑሄም በነገረችው ጊዜ ፈጥኖ ሄዶ ከዚህች ሴት ጋር የተነጋገርከው አንተ ነህን? አለው። አዎ እኔ ነኝ አለው። ማኑሄም ቃልህ በደረሰ ጊዜ ለልጁ የምናደርግለት ምንድን ነው? አለው። እግዚአብሔርም መልአክ ማኑሄን ለሴቲቱ ከነገርኳት ሁሉ ትጠንቀቅ፣ የወይን ጠጅ የሚያሰክርንም ነገር አትጠጣ፣ ርኩስንም ነገር ሁሉ አትብላ፣ ያዘዝኳትን ሁሉ ትጠብቅ አለው። ማኑሄም የእግዚአብሔርን መልአክ ነገርህ በደረሰን ጊዜ እንድናከብርህ
ምልክት ስም ማን ነው አለው። እግዚአብሔር መልአክ ስሜ ድንቅ ነውና ለምን ትጠይቀኛለህ አለው። ይህን ታሪክ በመጽሐፈ መሳፍንት ምዕራፍ 13 ላይ እናገኘዋለን። ይህም የእግዚአብሔር መልአክ የተባለው ቅዱስ ገብርኤል በዚህ መልአከ ብስራት ከሁለቱ መካኖች የተወለደ ልጅ በኃይሉና በጀግንነቱ የታወቀ የእስራኤልንም ሕዝብ ከጠላት ነፃ ያወጣ ሶምሶን ነው። ማኑሄም ስም ማን ነው ብሎ በጠየቀው ጊዜ ቅዱስ ገብርኤል ስሜ ድንቅ ነው እንዳለው ተረድተናል። በእርግጥም ቅዱስ ገብርኤል ለሰው ልጅ በሚሰጠው አገልግሎትና በሚፈጽመው ተግባር ሁሉ ስሙ ብቻ ሳይሆን ስራው ሁሉ ድንቅ ነውና ተአምራቱም አስደናቂ ነው። በጣም የሚያስደንቀው ነገር ደግሞ ቅዱስ ገብርኤል ሁለቱን መካኖች በቤታቸው ብቻ ሳይሆን በሚሰሩበት እርሻ መካከል እየተገኘ መርዳቱ ነው። ይህም የሚያሳየው በቤትና በአጸደ ቤተ ክርስቲያን ተገኝቶ ብቻ ሳይሆን ማንኛውንም ሰራተኛ በእርሻው፣ በፋብሪካው፣ በቢሮ በጠቅላላው በሚሰራበት ስራ ሆኖ ቢለምነው ተግባሩን የሚፈጽምለትና ብጽዕቱን የሚያደርስለት አማላጅነቱንም የሚያከናውንለት መሆኑን ከላይ የተፈጸመው ታሪክ በቂ መረጃ ሊሆን ይችላል። ቅዱስ ገብርኤል ለመካኖች ብቻ ማብሰር ሳይሆን የሚጸልዩ ቅዱሳንንም ከእግዚአብሔር እየተላከ በራእይ ያነጋግራል። ካነጋገራቸውም መካከል አንዱ ነቢዩ ዳንኤል እሱም እንዲህ አለ። እኔም ገና ስናገርና ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገና በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም ተናገረኝም በማለት መስክሯል። ቅዱስ ገብርኤል በጸሎትና በሕልም የነበረውን ዳንኤልን እንዳነጋገረውና እንደዳሰሰው ሁሉ ዛሬም ቢሆን በችግር አዘቅት ውስጥ ወድቀው የሚጸልዩትንና የሚለምኑትን አማኞች ሁሉ ይረዳቸዋል። ከችግር አዘቅትም ያወጣቸዋል፣ ያነጋግራቸዋል። ለምህረት፣ ለቸርነት፣ ለበጎ ነገር ከእግዚአብሔር ዘንድ አማኞችን እንዲረዳ በየቀኑ የሚላክ የሰላም መልእክተኛ ነውና። በዘመነ አዲስ ደግሞ ስለ መጥምቁ ዮሐንስ እና ስለ ክርስቶስ ልደት የተላከና ያበሰረው ይሄው ቅዱስ ገብርኤል ብዙ ተግባሮችን እንደፈጸመ ከቅዱሳት መጻሕፍት እናገኛለን። መልአኩ ቅዱስ ገብርኤል በብሉይ ኪዳን እንዲሁም በአዲስ ኪዳን ታላላቅ መልእክታትን ከእግዚአብሔር ወደ ሰው ልጅ የጭንቅ ጊዜ ስራዎችን ደግሞ ለሰው ልጆች በመድረስ ከመከራና ከስቃይ ያዳናቸው መልአክ ነው። መልአኩ ቅዱስ ገብርኤል በእግዚአብሔር ዘንድ ባለሟልነት ያለው መልአክ እግዚአብሔር ባለሟል መሆኑንም በተለያየ የመጽሐፍ ቅዱስ ታሪኮች ውስጥ አይተናል። ልጅ ላጡ ልጅ ትወልዳላችሁ በማለት ከእግዚአብሔር ዘንድ ታዞ የምስራቹን የሚናገርና ከባድ ችግርም ሲደርስባቸው ወደ እርሱ ሲማጸኑ ችግራቸውን የሚያቃልልላቸውም ይህ የሰላም መልእክተኛ የሆነው መልአክ በተለይም ታኅሳስ 19 ቀን ያደረገው ተአምርና የፈጸመው መንፈሳዊ ተልእኮ ደግሞ እጅግ የሚያስደንቅና በቤተ ክርስቲያናችንም በየዓመቱ ታኅሳስ 19 ቀን በታላቅ ድምቀት እንዲከበር የሆነበት ምክንያት ምንድን ነው? ቅዱስ ገብርኤል ቅዱሳን የሆኑ ዘንድ ለተጠሩት መንፈሳዊ ዕውቀቱን የሚያካፍላቸው መልአክ ብቻ አይደለም። ለእግዚአብሔር በመገዛታቸው ምክንያት ከአላውያን ገዢዎች ከሚደርስባቸው መከራም የሚታደጋቸው መልአክም ጭምር ነው። የፋርስ ንጉሥ የነበረው ናቡከደነጾር እግዚአብሔር አምላክ ምድሪቱን ሁሉ ሲያስገዛለት በትዕቢት ተሞልቶ በኃይሌ አደርጋለሁ፣ በማስተዋል ጥበቤም የአሕዛብን ድንበሮች አርቃለሁ፣ ሀብታቸውንም እዘርፋለሁ፣ የሚጠቀሙባቸውንም ከተሞች አናውጣለሁ፣ በእጄም ዓለምን ሁሉ እንደ ወፍ ቤት እሰበስባለሁ፣ እንደተተወ እንቁላልም እወስዳቸዋለሁ፣ የሚቃወመኝም የለም ብሎ በመታበይ የወርቅ ጣዖትን አሰርቶ ዱራ በሚባል ስፍራ ላይ አቆመ። በግዛቱ በልዩ ልዩ የስልጣን እርከን ላይ ያሉትን ሹማምንትና ገዢዎቹን ሰበሰባቸው። የመለከትና የእምቢልታ የመሰንቆና የክራር የበገናና የዋሽንት የዘፈንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ንጉሥ ናቡከደነጾር ላቆመው ለወርቁ ምስል ስገዱ በማለትም አዘዘ። ወድቆም ለማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣል ብሎ አዋጅን አስነገረ። ይህን አዋጅ የሰሙ የንጉሱ ሹማምንት ሁሉ የመለከቱና የእምቢልታው እንዲሁም የዘፈን ድምፅ በተሰማ ጊዜ ተደፍተው ለወርቁ ምስል ሰገዱ።
በባቢሎን አውራጃዎች ላይ የተሾሙ አዛሪያ፣ አናንያና ሚሳኤል የሚባሉ ገዢዎች ግን ንጉሱ ላቆመው ምስል አንሰግድም አሉ። ነገር ሰሪዎችም ይህንን ወሬ ለንጉሱ ነገሩት። ንጉሱም እጅግ ተቆጥቶ ወደ እርሱ አስጠራቸው። እርሱ ላቆመው ለወርቅ ምስል ያልሰገዱ እንደሆነ እጅና እግራቸውን ታስረው ወደ እቶን እሳቱ እንደሚጣሉ አስጠነቀቃቸው። ሰለስቱ ደቂቅ የሚባሉት እነዚህ ገዢዎች ግን ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደውም ከእቶኑ እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትን እንዳናመልክ ላቆምከውም ለወርቁ ምስል እንደማንሰግድለት እወቅ ብለው መለሱለት። የንጉሡ ናቡከደነጾር ቁጣ ከፊቱ ይልቅ እጅግ ነደደ። እሳቱንም 7 እጥፍ እንዲያቀጣጥሉትና እነዚህም 3 ብላቴናዎች እጅና እግራቸውን አስረው ከነማዕረገ ልብሳቸው ከእቶን እሳት ውስጥ እንዲጨምሯቸው ትእዛዝን አስተላለፈ። ትእዛዙ አስቸኳይ ነበርና እነርሱን ወደ እሳቱ የጣሏቸውም ሰዎች ኃያላን በእሳቱ ወላፈን ተገርፈው ወዲያው ሞቱ። እግዚአብሔር ሥራ የሚጀምረው የሰው ሥራ ሲያልቅ ሰው ዝም ሲል እግዚአብሔር መናገር ይጀምራልና ነውና፣ እንዲህ ሲሆን ሳለ ግን ሰለስቱ ደቂቁ ወደ አምላካቸው በፍጹም ልባችን እናምናሃለን፣ እንፈራሃለን፣ አታሳፍረን፣ ገጸ ረድኤትህንም እንፈልጋለን እያሉ ይጸልዩ ነበር። እግዚአብሔር አምላክም ጸሎታቸውን ተቀበለ። መልአኩ ቅዱስ ገብርኤልንም ከመጣባቸው መከራ ይታደጋቸው ዘንድ ላከው። ቅዱስ ገብርኤልም እስራታቸውን ፈታ፣ እሳቱንም እንደ ውሃ አቀዘቀዘው። ሰለስቱ ደቂቅ መልአኩን ልኮ እዚህ እቶን እሳት ያዳናቸውን አምላክ የአባቶቻችን አምላክ እግዚአብሔር ይክበር፣ ስምህም ለዘላለም የተመሰገነና የከበረ ነው በማለት አመሰገኑት። ንጉሥ ናቡከደነጾርም የሚሆነውን ነገር ለመከታተል በጥሞና እያየ ስለነበር ሰለስቱ ደቂቅ እሳቱ ውስጥ አንዳች ጉዳት ሳይደርስባቸው በእሳቱ ውስጥ ሲመላለሱ ከእነርሱ ጋር የሰው መልክ ያለው ነገር ግን አምላክን የሚመስል መልአክ ተመለከተ። በዚህም ጊዜ እነሆ እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎችን በዚያ አያለው፣ ምንም የነካቸው ነገር የለም፣ የአራተኛውን መልክ እግዚአብሔርን ልጅ ይመስላል ብሎ እንዲናገር አደረገ። እግዚአብሔር ልጅን መልክ ያለው በኋላም መልአክ ብሎ የተናገረለት ቅዱስ ገብርኤልን ነበር። እርሱ ስለመሆኑ ለነቢዩ ዳንኤል በተገለጠለት ግርማ ማረጋገጥ ይቻላል። ናቡከደነጾር ወደ እሳቱ እቶን በመቅረብ እነዚህ ብላቴኖቹን እናንተ የልዑል አምላክ ባሮች ሲድራቅ ሚሳቅና አብድናጎ ኑ ውጡ ብሎ ተናገራቸው። እነርሱም ከእሳቱ ወጡ። ሹማምንቱና መኳንንቱ አማካሪዎቹና የአገር ገዢዎች ሁሉ እሳቱ በእነዚህ ብላቴኖች ላይ አንዳች አቅም እንዳልነበረው ከጠጉራቸው ቅንጣት አንዱን እንኳን እንዳላቃጠለው ሰናፊናቸውም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው ተመለከተ። ንጉሥ ናቡከደነጾርም መልአኩን ልኮ ያዳናቸውን የእነዚህን ቅዱሳንን አምላክ አመሰገነ። በእነርሱ አምላክ ላይም የስድብን ቃል የሚናገር ሰው እንደሚገደልና ቤቱም የጉድፍ መጣያ እንዲሆን አዋጅን አስነገረ። አዛሪያ፣ አናንያና ሚሳኤልም በንጉሱና በሹማምንቱ ዘንድ ሞገስን አገኙ፣ በክብር ከፍ ከፍ አሉ። በዚህም ምክንያት ቤተክርስቲያናችን ልጆቿን የእምነት ፍሬን ከእነዚህ ብላቴኖች ተምረው እግዚአብሔርን በማምለክ እንዲጸኑና መልአኩን የቅዱስ ገብርኤልን ተራዳይነት እንዲረዱ በታኅሳስ 19 ቀን ይህን ዕለት ትዘክረዋለች፣ በታላቅ ድምቀትም ታከብረዋለች። እንደ ቤተክርስቲያን አስተምህሮ እምነት በድርጊት ሊታይ የሚገባው ክርስቲያናዊ ተግባር ነው። በክርስቶስ ኢየሱስ አምናለሁ የሚል ሁሉ ካመነበት ጊዜ አንስቶ ክርስቶስን መስሎ ለመኖር ሊተጋና መስሎ ሊመላለስ ይገባዋል። በሰለስቱ ደቂቅ የታየው እምነት በአንድ ጀንበር የተገነባ እምነት ሳይሆን ከልጅነታቸው ጀምሮ በአንድ እግዚአብሔር ታምነው በቅድስና ሕይወት በመመላለስ የመጣ እምነት። እነዚህ ብላቴኖች በእግዚአብሔር ዘንድ የሚያገኙትን የድል አክሊል
ተስፋ አድርገዋልና 49 ክንድ ያህል የነደደውን የእሳት እቶን አላሳፈራቸው። እግዚአብሔር ላይ ያላቸው ጽኑ እምነት በእሳት ተቃጥለው ለመሞት እንኳን አስጨከናቸው። እንዲህም ሆነው በመገኘታቸው በእምነታቸው እግዚአብሔርን ደስ አሰኙት። ስለዚህም እግዚአብሔር ባለሟሉን ቅዱስ ገብርኤልን በመላክ ከእሳቱ እቶን ታደጋቸው። የመልአኩ የቅዱስ ገብርኤል ምልጃና ጸሎት ይጠብቀን ለዘላለሙ አሜን። ወስብሐት ለእግዚአብሔር።